أجرا غلبا ما دم سمني لبود ونولي هريد ونولي ما والجبنمي زاري بسلامنا يسلام امباسادر النكلا لتنش دقيقة حساب لا كافلاችሁ حساب ሰላምና የሰላም አምባሳደርነት ሰላምና የሰላም አምባሳደርነት በሚለው ርዕስ ላይ ትንሽ ሐሳብ ላካፍላችሁ ፈልጋለሁ። ባጭሩ ሰላም ምንድነው የሚለውን እኔ አሁን አንስቼ እናንተን ጊዜ አልወስድም። ግን የሰላም አምባሳደር ለመሆን የሰላም ሰው ለመሆን ምን ቢደረግ ጥሩ ነው? ምንድነው የሚያስፈልገው? ሰላምን ከቦ የሚጠብቁ አጥሮችስ ምንድን ናቸው? አሁን አስቸኳይ ከኛ የሚጠበቀው ምንድነው የሚለው የተወሰነ ሐሳብ ላቀራ ዝም ከማለት ይሄ እንግዲህ አንድ ሰው የሰላም አምባሳደር ለመሆን ሶስት ነገሮችን ቢያደርግ ጥሩ ነው ያስባል። የመጀመሪያው ከሰላም መጥፋት የተነሳ ሊገጥመው የሚችለውን አደጋና ችግር በንጹህ ህሊናና ልብ መረዳት። ሰላም ባይኖርና ቢጠፋ ምንድነው የሚሆነው? ምንድነው የሚገጥመን ችግር? ከሃይማኖት አንፃር፣ ከማህበራዊ ህይወት አንፃር፣ ከኢኮኖሚያዊ ህይወት አንፃር፣ ከፖለቲካ አቋም አንፃር ሊገጥም የሚችለው ፈተና ችግር ምንድነው? አንድ ሁለት ሶስት ብሎ በግሉ በቡድን ማንም ሰው የሆነ ቡድን አባል ማንም ሰው የቤተ እምነት የሆነ ቤተ እምነት አባል በቤተ እምነቱ ቁጭ ብሎ በፖለቲካ ፓርቲ ውስጥ ቁጭ ብሎ በሲቪል ሶሳይቲ ተቋም ውስጥ ቁጭ ብሎ ቤቱ ቁጭ ብሎ ሰላም ቢጠፋ ምን አደጋ ሊገጥም ይችላል ብሎ በንጹህ ህሊናና በንጹህ ልብ ያንን ማሰብ መረዳት መገንዘብ ኢንተርናላይዝ ማድረግ የመጀመሪያው የሰላም ሰውና አምባሳደር ለመሆን ይሄ በትክክል የገባን አይመስለኝም። ሰላም በመጥፋቱ እየከፈልን ያለነው ዋጋ የኑሮ ውድነት ምርት ስላሌለ ብቻ ነው እንዴ? ስላሌለ ብቻ ነው? ፖፑሌሽን ስለጨመረ ብቻ ነው እንዴ? ኑሮ ውድነት ሰላም ማጣታችን ተጽዕኖ አላሳደረበትም? በማህበራዊ ህይወታችን ላይ፣ በኢኮኖሚያዊ ህይወታችን ላይ፣ በሃይማኖታችን ላይ ሰላም ማጣቱ ተጽዕኖ አላሳደረም? ስጋት የለብንም? ይሄንን በንጹህ ህሊና ቁጭ ብሎ ሰው ለራሱ እርስ በርሱ መንገር ያስፈልጋል። በንጹህ ህሊና ከዚህ የባሰ ዋጋ እንዳንከፍል ማለት ያኔ በቀላሉ የሰላም አምባሳደር መሆን ይቻላል። ሰላማዊ ሰው መሆን ይቻላል። አንተ እንዴት ይሄን ማሰብ መረዳት እሳት ተነስቷል፣ እሳት ውስጥ ነው ያለነው። ሰላም የለም። እዚህ ውስጥ የሰላም ሰው፣ የሰላም ፓርቲ፣ የሰላም ሃይማኖት ለመሆን ቆሞ ማሰብ ያስፈልጋል። ሰላማዊ ባለመሆናችን ምንድነው የሚገጥመን? በሃይማኖታችን በኩል፣ በማህበራዊ፣ በኢኮኖሚ፣ በፖለቲካ የማረዳትበት የገባን ስለማይመስለኝ ሆነ እንጂ ሰላም ባሌላት ሀገር ውስጥ ማንም ሰው በሰላም አይኖርም። በልቶ አያድርም፣ ውሎ አይገባም፣ በሰላም አያድርም ማንም። ስለዚህ ያለማሰብና እውነቱን ለራስ በትክክል አስረድቶ አለመቀበል መንስኤው ይሄ ነው። ስለዚህ በግልም ራሳችንን ማሳመናለን። ሁለተኛ በቡድንም ባለንበት ቡድን ሁሉ ሰላም ባለመኖሩ እንደምናጣ የሚለው መረዳት ኢንተርናላይዝ ማድረግ ያኔ ሳትወድ በግድ ራብ አለው ካልክ ረሃብ እየመጣ እረፍ፣ ሰላም እንፈልጋለን። አሊያም ግን ትራባለህ። ችግሩ ራሱ ያስቀመጥነው 1 2 3 4 ብለን ያስቀመጥነው ችግር የሰላም አምባሳደር እንድንሆን ይገፋፋናል። ራሱ ድራይቪንግ ፎርስ ይሆናል። ድራይቪንግ ፎርስ ጉልበት ይሆነናል፣ አቅም ይሆነናል። ኮምፈርት ዞን ውስጥ ግን ምንም አይሰማም።
ባቂቷቸው ትላል ባቂ ጠግበው ነው ትላል ምክንያት ትደረድራል ምክንያቱም ኮንፈርት ዞን ውስጥ ነው አንተ እዚህ አይደለም ኤካሌ የሆነ ፍጡር መልስ ይሰጣል አይደለም እግዚአብሔር መልስ ይሰጣል ማለት ድፍረት ነው መዘበት ነው አንተ ምንም ሳትሰራ ሰላምን አስገድዶ አይሰጥም ስትፈልግ ይሰጣል ካልፈለክ ደግሞ የፈለከው ነው የምትወስደው ይመረዳል ሁለተኛ ለሰላም ተቃራኒ ከሆኑ ነገሮች ራስን ማቀብ ብዙ ናቸው ማቀብ አንድ ቤት ውስጥ በጊዜ መግባትና ለመግባት ከሆነ የጥሉ ርዕስ በጊዜ መግባት ነው መጠጣት መስከር ከሆነ የጥሉ ርዕስ አለ መጠጣት ለመስከር ነው መስረቅ ከሆነ የጥሉ የጸቡ ምክንያት አለ መስረቅ ምንድነው እኛ ያደረግነው የሰላም ተቃራኒ የሆነ ነገር ምንድነው ምን ጽፎ ጽሁፍ ሊሆን ይችላል አለ መጻፍ ነው ምን ፖስት ሊሆን ይችላል አለም ፖስት ነው በቃ አጭር ነው መንገዱ በእኛ እጅ ነው ያለው መፍትሄ ከሰላም ተቃራኒ ከሆኑት ነገር ራስን ማቀብ ራስን መጠበቅ አርቀ ማጥር ምክንያት አለመው ምክንያት አለ ሶስተኛው መመካከር መወያየት የበለጠ ለፍቅር ለተሻለ ነገር መመካከር መወያየት ከራስ ጋር ማውራት ከቤተሰብ ጋር ማውራት ከጎረቤት ጋር ማውራት መስሪያ ቤት ከሆነ ከስራ ባልደረባ ጋር ማውራት ትምህርት ቤት ማውራት መመካከር መወያየት እንሞላላለን እንተራረማለን መፍትሄ እናመጣለን እናመነጫለን ስለዚህ መመካከር እነኚህ ሶስቱ ሰው በቀላሉ የሰላም አምባሳደር እንዲሆን ያለ የመመካከር የመዋየት የመተቸት የመተቻቸት በር ዘግተ የሰላም አምባሳደር መሆን አትችልም ማንንም ቢሆን ክፍት መሆን አለበት ለውይይት ለምክክር ለመነጋገር ሙግት አይደለም እኔ ያለው እኛ የሚቀርብ ሙግት ከውይይት ከምክክር ይልቅ ሙግት ነው የሚቀርብ ሰላም መባባል እንኳን የሙግት ርዕስ እናደርጋለን ክፋታች ስለዚህ መነጋገር መዋየት ለዚህ ክፍት መሆን ያስፈልጋል ማንንም ቢሆን ማንንም ማለት አንድ ፓርቲ ለረጅም አመት አገር ሊመራ ይችላል እንጂ አንድ ግለሰብ ለረጅም አመት መምራት አይችልም እንዲህ እናስባለን ግን በሞት በተለያየ ምክንያት ከስልጣን ሊነሳ ይችላል ሰው ከፓርቲ መሪነት ሊነሳ ይችላል ከሃይማኖት መሪነት ሊነሳ ይችላል ስም ከመቃብር በላይ ነው ስም ከሚጠፋ የወለዱት ይጥፋ ለዚህ የምክክር ዝንባሌያችን ህይወታችን ትሬንዳችን ከፍ ማለት አለበት ያኔ እንሞላላለን እንተቻቻለን ለመጠፋፋት ሳይሆን እርስ በርሳችን ለበለጠ መንቃቃት መመካከር ያስፈልጋል መዋየት ያስፈልጋል ይሄ በር 24 ሰዓት ክፍት አለበት ለኢንዲቪጁዋልስ አይደለም ለማስ አይደለም ለቡድን ለግለሰብ እንኳን ሳይቀር what is wrong ማለት ያስ እኔ ረጅም ሀገር አቋራጭ መኪኖች ላይ ስላነዳድ አስተያየት ካላችሁ ብሎ ስልክ ቁጥር ላይ ይቀመጣል which is very good ባየ በጣም ጥሩ ደውለ ነግረህ ካስተካከሉ ማለት ደውለ ነግረህ ካስተካከሉ በየመስሪያ ቤቱ በር ላይ አጀንዳ መስገባል አስተያየቶችን ይላል ቤተ እምነትም ማለት ቤተ ፖለቲካም ማለት ከተስተካከለ ለምክክር ሶስቱ ቁልፍ ነገሮች ናቸው ሶስቱ ከዛ እነኚህ ምንድን ድራይቪንግ ፎርስ ናቸው ወደ ሰላም አምባሳደርነት ይወስዱናል ክብራችንን እንድንጠብቅ ያረጉናል ወደዚህ እንድንመጣ ሶስት መሰረታዊ አጥሮች አሉ ሶስት የመጀመሪያው እምነት ነው የእምነት አጥር ለሰላም
እምነትን ካፈረስክ ሰላም ይባላል እንደ ግል አይኖርም እንደ ቡድንም ሰው ከፖለቲካ አሁን ከሚያራምደው ፖለቲካ አሁን ከሚሰራው ስራ አሁን ካለበት የትምህርት ደረጃ በፊት እምነቱን ነው የሚያውቀው ፕሮቴስታንቱ ቸርቹን ነው ኦርቶዶክሱ ቤተክርስቲያኑ ነው ሙስሊሙ መስጊዱን ነው የሚያውቀው የፈታው እንደዚሁ ገልማው ነው የሚያውቀው በደንብ ከምንም በፊት አፉን የፈታው በቤተ እምነቱ ነው አፉን የፈታው የጠዋት ፀሐይ ናት እምነት የጠዋት ፀሐይን የማለዳ ፀሐይ ያልቀመሰ ያላየ ልጅ ሽባ ነው የሚሆነው አንካሳ ነው የሚሆነው መቼም አይቀናም ስለዚህ እናቶቻችን ምን ያደርጋል ከውጫዊ ነገር መጀመሪያ የሚያሳዩን የማለዳ ፀሐይ ናት ከውጫዊ ነገር መጀመሪያ ሄደው የሚያገናኙን ከማለዳ ፀሐይ ጋር እዛም ያሹን ማለት እሷን ያላገኘ ልጅ ጤነኛ አይሆንም እምነት እንደዚህ ነው እምነት አሁን ያልተጣሰ ያልፈረሰ የእምነት ድንበር የለም ዘጋ መመለስ ያስፈልጋል ዘጋ መመለስ ያስፈልጋል እሱን የቀደርነውን ያፈረስነው አጥር በነካ እጃችን መልሰን መገንባት አለብን ቁርአንን ሰብኮ ያልጨረሰ ኡስታዝ ወይንም ሼኪ ሲሳደብ ታገኘዋል መጽሐፍ ቅዱስን ሰብኮ ያልጨረሰን ፓስተር ሲሳደብ ታገኘዋል ጻፍ ሲዘራ ታገኘዋል ወንጌልን ሰብኮ ያልጨረሰ ሰባኪ ሲሳደብ ታገኘዋል የተጠራለትን ዓላማ እንኳን በቅጡ ያልገባቸው ብዙ በዲጂኖ የእምነትን ድንበር ያፈረሷል ይሄ መጠገናል በራሳቸው እጅ በራሳቸው በሚሊዮኖች ህይወት እኮ ነው የሚቀልዱት 3 4 ሆነ 100 ሆኖ በ100 ሚሊዮን ህይወት ይቀልዳል ኖ እንዶ ፖለቲከኞችም እጃቸውን ከእምነት አካባቢ ከእምነት በኦሮሞ ሴት ውስጥ አይነክ የሚባላል አይነክ ማለት አይነኩም ኦሮሞ በእነሱ ነው የሚመርቀው ልጅስት ሁለት ክበድ ሀብታፍራ እንዲሁም ብሎ ልጅ አይነክ ነው አይነካም ሴት አትነካም ሀብት አይነካም ነውሩ ኦሮሞ ባል ነውሩ አይነክ ይባላል ብዙ አይነኬዎች አሉ ብዙ አይነክ የተባሉትን በነካ ቁጥር ጉዳዩ ወደ ጉማ ከፍ ወዳለው የሽምግልና ደረጃ ነው የሚሄደው አይነኬ ነው መጀመሪያውኑ ነግሯል ሁለት ክበዳ ልጅ እንዳነካ ማለት እንዳነካ አትነካም ሀብት አትነካም ሴት አትነካም ሽማግሌ አትነካም ህፃን አትነካም ያልፈረሰ ምን ድንበር አለ በዛልኛ ቀደም ጅብ ገብተው የምንሰቃየው አሁን ጅቡ የገባው ቆኛ በቀደር ነው ቀዳደም ጅቡ የገባው እኛን የቀደር ነው ጅብ ገባ ስቃይ ሚዲያ ላይ ብቻ ሆነ ሰላም ፈላጊነታችን ተግባር ዜሮ ስለዚህ አንዱ ትልቁ አጥር ግንብ እምነት ነው እምነት አማኙ ከውጭ ያለው የእምነትን ድንበር አጥብቆ ይጠብቅ የፈረሰውን አጥር ይጠብቅ ይቅርታ የሚጠየቅበት ብዙ ጉዳይ አለ እምነት እንደተመለከ ብዙ ጉዳዮች አሉ እምነት ስላችሁ ማንኛውም እምነት ብዙ ማለት እዛ ጋር የጠመመን ትውልድ ቤተ መንግስት ወስደ ዩኒቨርሲቲ ውስጥ ተዛክሎ ኡስታዝ እና ሼክን ያልሰማን ደረሳ የደም ወስዳ ተዛክሎ
መምህሩን የኔታን ያልሰማ የቆሎን ተማሪ የትም ወስደህ አታስተካክለው። የትም እሱ ድንበር ይጠበቅ። እሱ አሁን ሰው የእምነትን ድንበር ከጠበቀ ቅድም የሰላም አምባሳደር ለመሆን የሚያስፈልጉትን ነገሮች በቀላሉ ያስገድደዋል። እምነቱ ያስገድደዋል። የሰላም ሰው እንዲሆን ያስገድደዋል። ስለዚህ የሰላም ሰው ሁን ብሎ ካስገደደው የሰላም መንገድ ምንድነው ብሎ ይፈልጋል። ከሃዲ ትውልድ፣ እምነት የሌለው ትውልድ ለምንም አይደለም። ስለዚህ በየቤተ እምነቱ ሰው ለእምነቱ ህግ ስርዓት መገዛት። ሁለተኛው ባህል ነው። ባህል ውስጥ ነው ሁለት ነገር እሴት እና ይሉኝታ ሳፉ ሳልፊ የኛ ማህበረሰብ የራሱን አንድነት የራሱን ሰላም ሲጠብቅባቸው የነበሩ መሳሪያዎቹ ብዙ አሉ። ሴቶች በጣም እሱን ድንበር መጠበቅ ያስፈልጋል። ተንዷል። ዛሬ በአስከሬን መቀለድ አይደለም፣ አስከሬን ማየት በማህበረሰብ ዘንድ እኮ በጣም ይከብዳል። ብር ተርፎት ነው እንደዛ ገንዞ በስርዓቱ አስከሬን እኮ ይታጠባል። በማህበረሰቡ ዘንድ አስከሬን ይታጠባል። ታጥቦ በስርዓቱ ተገንዞ ነው የሚቀበረው እኮ አስከሬን። ከዚህ ማህበረሰብ እኮ ነው የወጣ ነው። አሁን የኛ ማህበረሰብ የትኛው ማህበረሰብ አማራም፣ ኦሮሞም፣ ትግሬም የትም ብትሄድ ማህበረሰቡ እኮ የሚገርም ማህበረሰብ ግን ምን ሆነ ነው እንደዚህ ሆነ? ምን ዝንዘራ ነው ግን እንደዚህ ሆነ? አስከሬን የሚታጠብበት ሀገር ሌላ ቦታ እኮ ክብሪት ነው የሚለኩሱበት። እኛ ግን አስከሬን ታጥቦ በስርዓቱ ተገንዞ እንዲህ አይነት ማህበረሰብ ወርቅ ይመጣ። እኛ ይህን ስንጠብቅ እሳት ውስጥ አሁን ሰው ያለ ምክንያት አይጋጭም፣ አንወሻሽ። ምክንያት አለው ሰው ጎበዝ ከሆነ ያንን ምክንያት ማስቀረት ነው፣ ማጥፋት ነው። ስለዚህ አንተ አንቺ መባባሉን ትተን ምንድነው ይሄ አሁን ግጭቱን አስወግዶ ሰላሙን አንጥቶ ትናንትና ሊገዙን ሊረግጡን የፈለጉትን ድል አድርገን አንገታችንን በዓለም ላይ ቀና ያደረግን ባለ ታሪኮች ዛሬ ገጠመንን ይህንን ፈተና ተሻግረን ነገ ደግሞ ሌላ ታሪክ የምንናገር እንድንሆን ሶስተኛ ቤተ እምነትም ይሁን ሴኩላር መከበር መጠበቅ፣ ችግር ካለበት እንዲስተካከል መስራት። አዘርዋይስ ግን መቀለድ በህግ ትክክል አይደለም። አክባሪው አስከባሪው ማለት ህግ በጣም ወሳኝ። በዚህ ህገ ወጥነት ቀላል ሊሆን ይችላል። አሁን ጉቦ ሲባል ቀላል ሊሆን ይችላል። በኋላ የሚያስከፍለው ዋጋ ግን ከባድ ነው። ከንብረት በላይ ህይወትን ይዞ ሊሄድ ይችላል። እነኚህ ሶስቱ እኛ እንደ አጥር ለሰላማችን የምንጠብቃቸው የአይን ብሌኖቻችን ናቸው። ታዲያ አሁን እኛ በአስቸኳይ ነው ማለት ሶስቱ ስልቶችን ልንገራችሁ። መቆጠብ ወይንም መታቀብ፣ መቀራረብ፣ መስተካከል። መቆጠብ ወይንም መታቀብ ግጭትን የሚያባብሱ አለመቀራረብን የሚያመጡ ነገሮች ከመናገር ከመጻፍ ከማሰብ ጭምር ማለት መታቀብ ያስፈልጋል። ፖዝ ማድረግ ያስፈልጋል። እንዲህ ሰው ለሚያገኘው ብር ብሎ ለሚያገኘው ዝና ብሎ የማይኖርበትን ሀገር ይገነባል። ምን ያደርግለታል? ምን ይጠቅመዋል? ሲሪያዎች ምን ጠቀማቸው? ያንን የመሰለ ውብ ህንፃ ምን ጠቀማቸው? ነዳጅ ሊቢያ ምን ጠቀማ? ምንም እንዴ! ተው እንጂ ቆጠብ ማለት ራስን ማቀብ፣ አስቀዝ ማለት፣ ግራ ቀኝ ማየት
እንደመጣልን እንዴት ይጻፋል ይናገራል ማሰብ እንጂ ያለፈውን የሚመጣውን ትውልድ እያስ እኛ እኮ ድልድይ ነን በባለፈውና በሚመጣው ትውልድ መካከል ያለን ድልድይ ነን እንዲህ እናስባለን እንዴ በምንም ምክንያት ይነሳ ግጭት ውስጥ ነው ያለነው ጥል ውስጥ ነው ጦርነት ውስጥ ነው ያለን ይሄ የሚረግብበት ነገር አድቮኬት ማድረግ ሲገባል መናገር የመቻል እድል ስላገኘን የመጽሐፍ እድልና ትምህርት ስላለን እውቀት ስላለን ብቻ ዝም ተብሎ እንዴት ይደረጋል አታውቅም ያልፋል ጊዜ ያልፋል ለሚያልፍ ጊዜ የማያልፍ ቃላት ተናገር የሚል ጥቅስ በየባጃጅ ውስጥ በየመኪና ውስጥ አለ በየቤታችንም አለ ስለዚህ መታወቅ በዘግተን አሁን የምንሰራቸው ብዙ ስራዎች አሉ እንጸልይ በርዘግተን እንጸልይ በእውነት ብዙ በርዘግተን ማውራት ያለብን ማአት ነገር አሁን እኮ አደባባይ መውጣት የሌለበትን ይዘን ስለወጣን ነው መሰብሰብ ያቀ በርዘግተን በአዳራሽ መጨረስ ያለብን መጨረስ አቅቶን አደባባይ ይዘን ወጣን ሰብስበን እንዴት እንሰብስበው ይህ ሁሉ እኮ የጻፍነው ይህ ሁሉ እኮ የተናገርነው ነገር ያመጣው መዘዝ ነው አይ መዘዝ ነው ቁጭ ብለህ የሰቀልከውን እኮ ቆመ ማውረድ የሚቸግርበት ጊዜ ይመጣል ስለዚህ ቀላል አናርገው ነዳጅ እናርከፍክፍበት ከቻልን ያለው ችግር እንዲፈታ እንድቀፍ ምንችለው እናግዝ ከቻልን ዝምታ እኮ ማገዝ ህፃናትን ማገዝ ዝምታ እግዚአብሔርን ማገዝ ነው ዝምታ አይተልም ረዳት ይፈልጋል ማለት አይደለም እገዛ ነው ይሄ ለዚህ መታቀም አይደለም ያልተፈጠረ ነገር የተፈጠረውን ነገር እንኳን ፖዚቲቭሊ ነው መናገር ያለበት ፖዚቲቭ ሰው እውነትን በፍቅር ነው መግለጽ ያለበት እውነትን በፍቅር በጥላቻ በክርክር አይደለም በፍቅር እዚህ ራስን አቀፍ ማግራቀኙን ማየት እኔ ጉልህ ሚና አለኝ ብዬ ካሰብኩ ምንድነው እሱ ብሎ ማሰብ ያስፈልጋል አሳድር መቀራረብ በተለያየ ዘርፍ አሁን በጣም ያስፈልጋል በጣም ጊዜው ያስገድዳል ቤተ እምነቶች ሰብስብ ደጃቸውን ዘግተው አሁን የሃይማኖት ተቋማት አለ ሰብስቡ ማለት ምን እናርግ እንዴት መግለጫ አሁን በመግለጫ የሚፈታ ችግር የለም ኢትዮጵያ ውስጥ የለም ቁጭ ብሎ የመጅሊሱ ፕሬዝዳንት ምንድነው መስራት ያለው ሲጀምር ምን ስላልሰራ ነው የችግር የተፈጠረው ፓትርያርክ ምን ስላልሰራ ነው የችግር ስላልሰሩ ነው የችግር የተፈጠረው ፓስተሩ ፕሬዝዳንቱ እዛ ምን ስላልሰራ ነው የተፈጠረው ምን ይመስላል ምን ይናርግ አሁን እግዚአብሔር አምላክ ይሄን ትውልድ ለእናንተ አደራ ሰጥቷል ወደዳችሁን ጠላችሁን እጃችሁን ደፋት ታጠቁ አስሉት ሆነት ቁጭ ብሎ አሁን በር ዘግቶ አደራይ ዘግቶ ጸሎት ያደረጉ መነጋገር መዋየት ብዙ ምን ላይባቸው ጉዳዮች አሉ በሃይማኖት እንለያያለን በብሔር እንለያያለን ብዙ አሉ አሁን እነሱ እኛ አንድ የሆንበት ጉዳይ እንደነጋገር ጫና ያደረጉ በማህበራዊ ጉዳይ በኢኮኖሚያዊ ጉዳይ በፖለቲካዊ ጉዳይ በሰላም በአንድነት ቁጭ ብለን አንድ ላይ ነው በአንድ ጠረጴዛ ነው መነጋገር ያለብን እውነቱን ነው መነጋገር ተነጋግሮ ምን እናርግ ምን ይሻላል ማን ምን ያድርግ ማንን እናስከትት ማንን ወደዚህ እናምጣ ማን ወደዛ ነው በደንብ መነጋገር ተቀራረቡ እንዴት አንድ መንግስት ሰማያት የሚሰብክ ሰው እኔ አሁን የሚገባኝ
ሙስሊሙ በዚህ በእስልምናው መንገድ ነው ጀነት እንገባ ብሎ ነው ያመነው። ኦርቶዶክሱ በዚህ ኦርቶዶክስ መንገድ ነው ገባ ብሎ ነው ያመነው። ለሱ ትክክለኛ ቀጥተኛ ሃይማኖት ነው። ፕሮቴስታንቱ ደግሞ ሌላ መንገድ መርጧል። ይህ ዋን ጋድ አሶሲዬሽን ናቸዋል። አይዲዮሎጂካሊ እንደዛ ነው የምታስበው። ሁለት አላህ የለም፣ ሁለት እግዚአብሔር የለም። እንደዛ ነው ጉዳዩ። መንግስተ ሰማያት ያስገባል አያስገባም እስልምና ሌላ ጉዳይ፣ ኦርቶዶክስ ያስገባል ሌላ ጉዳይ። ግን ዋን ጋድ ብሎ የሚጠራ ማህበረሰብ ቁጭ ብሎ ተነጋግሮ ተግባብቶ በእጁ የተሰጡትን በጎች እንዴት ለአራዊት አሳልፎ ይሰጣል? ለሞት፣ ለረሃብ፣ ለስደት እንዴት ይሰጣል? ስለዚህ ማንም ሰው ያለ ምክንያት አይጣላም፣ አይጋጭም። አሁን እኛ ሀገርም ያለው ግጭት ነጠር በምክንያት ምክንያቱም ትክክል ነው አይደለም ሌላ ጉዳይ ነው። አሁን ግን እናንተ የምንፈልገው ተነጋገሩ፣ ተወያዩ። የመፍትሄ ሐሳቡን እስከ ህይወታችሁ ፍጻሜ ድረስ በህይወታችሁ እንኳን ተወራዳችሁ እንዲተከታተሉ ማንም ሰው ሊናል። የፖለቲካ ፓርቲዎች አሁን ብዙ የአይዲዮሎጂ ልዩነት አላችሁ። በአንድ ብሔር እንኳን ተደራጅታችሁ ተደራጅታችሁ አትስማሙ፣ አትግባቡ። በደንብ ነው የምናውቀው። ጥባጥቤ ነው የምትጫወቱ። ግን አይቴሉ ይሄ ቀን ያልፋል፣ እንተዛዘባለን። ድንጋይ ከመወራወር ቁጭ በሉና ምንድነው ቆይ ችግሩ? እኔ ፓርቲ ይሄን ስላልሰራ ነው ብላችሁ ተነጋገሩ። እናውቃለን እኮ ምን ስላልሰራችሁ የችግር እንደመጣ እናውቃለን። አሁን ቁጭ በሉና አሻምሩ፣ ተነጋገሩ። ይኸው ሰይጣን ብቻውን በቂ ነው። ክፉ ነገር ለመናገር ክፉ ነገር ለመስራት ረዳት አይፈልግም። በቂ ነው ብቻው። ለምን ትደክማላችሁ? ላትመሰገኑ፣ ላትሸለሙ። ስለዚህ ቁጭ በሉና ንጹህ ልብና ህሊና ይዛችሁ ቆምንል የምትሉትን ማህበረሰብ አሻግሩ። እንተንፍሰው ሰላም። ስለዚህ ታው በሉ። በቃ አይ ቆይ ልዩነታችንን ሌላ ጊዜ እናየዋለን። አሁን በዚህ ጉዳይ እንስራ ብሉና ግፍ በቃ እግዚአብሔር ደግሞ ይረዳችኋል። ስለዚህ ገዢው ፓርቲውን ተፎካካሪ ፓርቲዎች ያለ ጠረጴዛ ዘርጉ። ወንበሩ ታጥፏል። አንድነቱ የመቀራረቡ በሚግባቡት ዙሪያ መዋየቱ ታጥፏል። ወንበሩ ይዘርጋ እንጂ ዲመጪ ነው ምንድነው ተጠብቁት? ታሪክ ስሩ እንጂ ይሄ ጊዜ እኮ በአንድም በሌላም ያልፋል። ታሪክ ስሩና ለፉ መቀራረብ ከመወነጃጀል ማዱ ለማዱ ሆኖ ድንጋይ ቃላት ከመወራወር አሁን ተቀራርቦ መስራት፣ ይሄን ጊዜ ማሻገር። አሁን በቶቻችን እኮ ከባድ ጊዜ ያሳልፈው እንገታችንን ቀና አድርገዋል አይደል? ምዕራባውያን አውሮፓኖች እኮ እንደዚህ ጥርሳቸውን የነከሱብን እኮ ቂም ይዘው ጣሊያንን ቀጥቅጠን ስላባረሩ ቂም ይዘው ማናቸው እነሱ ብለው አሁን እሺ እናንተ ምን ገደል ሰርታችሁ ነው ነገ ደግሞ እንደዚህ ልጆቻችሁ የሚኮሩባል? አቀራረብ ሲቪል ሶሳይቲዎች እዚህ ሀገር እልፍ ባላንስ ውይይት መነጋገር መወያየት ያስፈልጋል። መመካከር ያስፈልጋል። ለአንድ ግለሰብ እንኳን ሲባል በእውነት በጣም ጨንቆናል እኮ በጣም እኮ። እንዴት ነው እኮ እናንተ አንዳንድ ሰው ሚዲያ ላይ ሲያወራ ሳይ ኢትዮጵያ ውስጥ ያለ አይመስለኝም። አይ ሌላ ሀገር ያለ ነው። እኛ ሀገር እኮ ክረምት ትዘራለህ፣ እሱን ሳታጭድ መስኖ ይመጣል። የመስኖ ሳታጭድ ብላጊ ይመጣል። አመቱ ሙሉ ኤቨር ግሪን ይመጣል። አረንጓዴ ለም ጥጋብ የበረከት ሀገር ይዘን
ተራብን ስንል ሰው ላይ ታዘበን ይችላል እግዚአብሔርን ታዘበ ባይዙ የጥል ርዕስ የሚሆን ማጣትኛ ሀገር የለም መደባበቅ ካልሆነ በስተቀር ከራሳችን ክፋት የምንጨቃል እጃችን ላይ ያለችዋን እንቁላል እንከባከብ ሁለት ነገር ከእጅ ካመለጣ ተመልሰው ማለት ቃልህና ድንጋይ እጅ ካመለጠ የሆነ ቦታ ነው የሚሄደው እዚህ እጅ ላይ መያዝ ያስፈልጋል መቀራረብ ሁለተኛው ሶስተኛው መስተካከል እጃችንን እንዝጋ ብዙ ቀዳዳ አለ በጣም ብዙ የብሔር ቀዳዳ የዘር ቀዳዳ አለ የሀብት ብልሹ ስነምግባር ቀዳዳ አለ እዚህ ጽንፈኝነት ሃይማኖት ላይ ማአት ቀዳዳዎች እያንዳንዳችን የከፈተው ቀዳዳ እንዝጋው ጦር ሜዳ የዝማሬ ቦታ ይሆናል ኳስ ሜዳ ይሆናል አይደለም ወጣት ህፃናት የሚወርቁበት ሜዳ ይሆናል እነኚህ በሮች እንዝጋቸው በጣም ብዙ በሮች አሉ በጣም ሰውን ማገዝ ያስፈልጋል ትክክለኛ አስተዛዘብ እንኳን ባይኖር ማገዝ ያስፈልጋል ሚዲያ የእግሬ ሚዲያ ማዕከል ይሄን ነው አድቮኬት የምታደርገው ይሄ በቃ ከራሳችን ተነስተን በራችንን ዘግተን ራሳችንን አርመን ከዛ ያለንበትን ቡድን አርመን አገር ይሄዳል ታራማት ስለዚህ እነኚህን ብናደርግ እኛ የሰላም ሰው የሰላም አምባሳደር ነው ሰፈር ሰላም ሀገር ሰላም ጋዝ አንዱ ምክንያት አንዱ ሰብሰብ እንበል ለምንናገረው ለምናስበው ለምንጽፈው ለምንፖስተው ዋጋ ንስጥ ዋጋ ያስከፍላል እኛን ላይ ያስከፍለን ይችላል በእኛ ምክንያት ግን ዋጋ የሚከፍሉ ነው ስለዚህ በደንብ ማሰላሰል ያስፈልጋል በእውነት ይሄ ጊዜ ታሪክ የምንሰራበት ጊዜ ታሪክ እንስራና እንሻገር ይሄን ጊዜ እንሻገር ይሄ ምዕራፍ ይለቅ ይቋጭ ለዚህ ደግሞ ማድረግ ያለብን ሁሉ እናድርግ በእውነት ስለዚህ እንረዳዳ እንተሳሰብ ለይቶ የሚወስድ ውሃ ለይቶ የሚወስድ እሳት የለም ስለዚህ ጥንቃቄ ማድረግ ያስፈልጋል መተሳሰብ መተዛዘን ያስፈልጋል ምክንያቶችን ለማስወገድ እንስራ ምንድነው ምክንያቱ እዚህ ደረጃ ላይ መጣ ነው እዚህ ደረጃ ላይ ደረሰ ነው ብለ ሌላው ጽንፍያ ሲያዝን ሌላው እንደዚህ ያረግን ሳይሆን በንጹህ ህሊና ማን ላይ ሆነን ቢያንስ ሸክምና ጋዝ እንዳንሆን እንጠንቀቅ ከራሳችን ጋር እንታረቅ ያለንበትን ቡድን የሰላም ቡድን ብዙ ቡድን ውስጥ ነን ሃይማኖታዊ ሊሆን ይችላል ፖለቲካዊ ሊሆን ይችላል ማህበራዊ ኢኮኖሚያዊ ብዙ በቃ ስለዚህ በሰው ነው የሚመራው አይደል በሰው ነው የሚመራው መቼም ስለዚህ ሁሉም ሰላም እንዲሆን የማይነኩትን ሳንነካ ህፃናት ሃይማኖት ቤተ እምነት አይነካም ህፃናት አይነኩ ደማቸው መጥፎ ነው ይጮሃል የተሸነፈ የመሰለን ሰው አትንካ ተሸንፏል በቃ አቅም የሌለው የመሰለን አትንካ አቅም የለው ስለዚህ አይነኬ ነገሮች አይነኩ ድንበር ይጠበቅ በእውነት ሰላም ይሁን ቅድመ ሁኔታ እናብዛ
በቃ የተሻለ የሚያመጣ ከሆነ የተሻለው መያዝ ነው። 1000 ዓመት እዚህ ምድር ላይ አንኖርም። ብዙ መቶ ዓመቶች አልፈዋል። እኛም እናልፋለን። ለዘመናት የምድር የሚገዛ ንጉስ የለም። ለዚህ በዛ በሚያልፈው ጊዜ ውስጥ ደግሞ አሁን እኮ በትናንትና እንኳን ክፉ ብለን በምናነሳቸው ጊዜያት እኮ ጥሩ ነገር የሰሩ ዛሬ የምናከብራቸው ሰዎች አሉ። እንደዛ ማለት እዚህ በሁሉም በኩል ያላችሁ እድሉ ያላችሁ ሰዎች እርዱ። በቤተ መንግስት ያላችሁ እድሉ ያላችሁ፣ በባህላዊ ሴቶቻችን መስመር ያላችሁና ባገዳ የጋሞ አባቶች እርዱ። በቤተ እምነት ያላችሁ አባቶች እርዱ። ሼኪው፣ ጳጳሱ፣ መምህሩ፣ ኡስታዙ፣ ፓስተሩ እርዱ። እድል አላችሁና እድል አላችሁ። ነገር ከፊት መሆናችሁ ትርጉም አልባ እንዳይሆን፣ ከፊት መሆናችሁ ትርጉም አልባ እንዳይሆን ትርጉም እንዲኖረው አድርጉ። እሱ ደግሞ ህዝብንና ሀገርን አሻግር። እንግዲህ በትንሹ የተሰማኝን ስሜት ለማጋራት መጥቼ ረጅም ደቂቃ ነው ያወራሁት። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሀገራችንን እግዚአብሔር ይጠብቅልኝ። ለኛም ለሁላችን ሰላምን፣ አንድነትን፣ ፍቅርን ይስጠን። የኋላችንን ረስተን የፊታችንን ለመያዝ የምንሮጥ ያድርገን። እግዚአብሔር አምላክ ቸሩሩ የዋህ ልብ እግዚአብሔር ይስጠን። ከዚህ ሰዓት ስላዳመጣችሁ በጣም አመሰግናለሁ። እግዚአብሔር አምላክ ነገን የተሻለ ቀን ያድርግልን። ሰላም ሁኑ በያላችሁበት። ሰላም ለእናንተ ይብዛ። አሜን። አጀራ ገለባ ማዲም ሰማኒ ልሙዱ ወሎሌ ሆሪኑ ወሎሌ ማወል ጅበነምኒ አጀራ ገለባ ማዲም ሰማኒ ልሙዱ ወሎሌ ሆሪኑ ወሎሌ ማወል ጅበነምኒ